ሰውየውን ከጌታው ጋር ሊያስታርቀው ያን የጭንቅ ዕለት ፈረጅ ሊያመጣለት ነው ማለት ነው። ለማን ሊአስሓቢ ያ ዱንያ ላይ በደንብ አድርጎ ለያዘው በትክክል መያዝ በሚገባው መንገድ ለያዘው ቁርአኑን ማለት ነው። ይህንን ያክል ስኬትን የሚያመጣ የሆነው ነገር የወረደልን በዚህ በተከበረ ወር ነው ማለት ነው። ስለዚህ በዚህ በተከበረ ወር ውስጥ የተከበረውን የጌታችንን ቃል ከፍ የምናደርግበት ጊዜ መሆኑን መረዳት ያስፈልጋል ማለት ነው። ከዚህ ጋር ተያይዞ التحذير العملي للقرآن الكريم ማድረግ ከሚገቡን ነገራቶች ውስጥ ልማድ ማዳበር አለብን። ከዛሬው ጀምረን ከሻዕባን ውስጥ ማለት ነው ቁርአንን በየቀኑ የማንበብ ልምምድ፣ ተጅዊድ መማር፣ አላህ ስብሓነሁ ወተዓላ የላከልን የሆነውን ደብዳቤ የህይወት መመሪያ ኑር ብርሃን ተጅዊድ አሳምረን የመቅራቱን ነገር ልንታገልበት ይገባል፣ ጥረት ልናደርግ ይገባል። ይቻላል ማለት ነው። ይሄ በሁሉም ቋንቋ የመግባት አቅም ያለው ቋንቋ ነው አልቁርአን። ይሄ የአረብኛ ቋንቋ ማለት ነው፣ አያስቸግርም፣ ፉስሓ ነው። የትናንሽ ሱራዎችን ተፍሲር መቅራት ካሁኑ መጀመር መቻል አለብን። ቁርአን ለኔን የወረደው ብዙ ነገሮች ተነስተውለታል። ይህ የቁርአን ሱራ ደግሞ ምንድነው መልእክቱ? ቁል ሁወላሁ አሐድ ሲባል ማዕና መጀመሪያ ተጅዊድ እንቀራዋለን። ተጅዊድ አሳመርን ወደ ማዕና እንመጣለን ማለት ነው። ማዕናውን ካዳመጥን በኋላ የተፈለገው መልእክትስ ምንድነው? ቁርአን ወይ ያለፉ ህዝቦችን የጠፉበት ኦር ስኬትን የተቀዳጁበት የህይወት ተሞክሮ ነው ይዞ የሚመጣው ለኢዕቲባር ማለት ነው። ወይ ደግሞ የሰው ልጅ አሁን የማያውቃቸው የገይብ የሆኑ ዕውቀቶችን እንደ የውመል ቂያማ ላይ የሚከሰቱ ነገራቶች፣ እንደ ፍርድ ዕለት የሚመጡ ነገራቶች፣ የጀነት አህዋሎች፣ የወደፊቱን የጀሃነምም እንደዛው ለማሳየት፣ ወይ የዲን አህካሞች ናቸው ዲንን የምንተገብርበትን መንገድ የሚያመላክቱ ህይወታችን አያልቅም ማለት ነው። ከውስጡ ተዝቆ የማያልቅ የሆነ ሙዕጂዛ ነው አይደል እንዴ? የነብያችን ሰለላሁ ዐለይሂ ወሰለም አንዱ ሙዕጂዛ ምንድነው? ሌላውን ህዝብ ምላሽ የሚያሳይ ሙዕጂዛ ማለት የሚያዳክም ነገር ማለት ነው፣ ዝም የምታስብልበት። ከዛ በኋላ ልክ ነብዩ ሙሳ ላይ ሳሒሮቹ ምንድነው ያደረጉት? ስጁድ ነው ያደረጉት። የዚህ ሰውዬ ጌታ ትክክለኛ ጌታ ነው፣ ሐቅ እሱ ነው ብለው አዳከማቸው ማለት ነው። የዚህ የኡማ ደግሞ ሙዕጂዛ ረሱል ሰለላሁ ዐለይሂ ወሰለም ይዘውት የመጡት ምንድነው? አልቁርአኑል ከሪም ነው ማለት ነው። ስለዚህ ማዕናውን ተፍሲሩን በመረዳት ከነዚህ ነገራቶች ውስጥ ለምሳሌ ቀደም ቁል ወላሁ አሐድን ወይ ደግሞ ሱረቱል ኢኽላስ ብለናል። ምን ወስዳለሁ የሚለውን ከሰበበ ኑዙሉ ጋር ከቀደምት ሰለፎች ረሱል ሰለላሁ ዐለይሂ ወሰለም አልቁርአን ይፈሰሩ ቢማዛ አወለን بالقرآن براسو አይደል አንዱ አንዱን አያ ይፈታዋል አላህ ሲያብራራው ነው። ወማ አድራካ ብሎ እንደሚያስከትለው بالسنة آية الحديث النبوي ማለት ነው። እሱም ከአላህ የሆነ በረሱል ሰለላሁ ዐለይሂ ወሰለም መንገድ የተነገረ ማለት ነው። ቀጥሎ የሰሐቦቹ አረዳድ ታቢዒ ያለ ሄዳል ማለት ነው። በዛ መንገድ ተረድተን መልእክቱን መውሰድና ወደ ህይወታችን ለመተግበር እዛው ላይ መወሰን ማለት ነው። ይህንን ማድረግ ይጠበቅብናል በረመዳን ወር ውስጥ ማለት ነው። ይህ ሁሉ ደግሞ እንዲሁ በጣም ዝንጉ በሆነ ቀልባችን በዚህ ነፍስያ ደካማ በሆነች ነፍስያችን ማንም ሰው አይችልም። ዱዓ ያስፈልጋል ማለት ነው። ይህንን ገር ማድረግ አቅም ያለው ሐኪም፣ ዓሊም፣ ዓዚዝ፣ ቃድር አላህ ሱብሓነሁ ወተዓላ ቻይ የሆነው አምላክ እንዲያስችለን ማለት ነው። አቅሙ እንዲሰጠን ጥበቡን ኸይሩን ከባጢል ሐቅ ከባጢል እንድንለይ የሚያደርገን ማለት ነው። አንዳንዴ እኮ እዚህ ቁርአን ተይዞ ክርክር እኮ አለ። ትክክለኛውን እንድንይዝ እንዲያደርገን አለይና ነዕመል ዱዓ ማድረግ አለብን። አዱዓው ዒባዳ እንደተባለው ዒባዳ መተግበር ነው ማለት ነው። ቀልብ ብለናል፣ ነፍስ ብለናል። ሶስተኛው ኢዳረቱል ወቅት ወነፍስ። ወደ ዝርዝር ነገር ስንገባ ጊዜያችንን በአግባቡ የመጠቀም ጉዳይ ማለት ነው። ነፍስን በዛ ውስጥ የማረቅ ሂደት ማለት ነው።
ተኽሲሱ الوقت للعبادة ለዒባዳ ወቅቶችን ማከፋፈል ጊዜያቶቻችንን ማለት ነው። ከአሁኑ ረመዳን እንዴት በአማረ መልኩ ውጤታማ በሆነ መንገድ ልናልፍበት እንችላለን የሚለው ነገር ጀድወል ማውጣት ክፍለ ጊዜ ማውጣት አለብን። አባወራ የሆነ ሰው በሩ ላይ መለጠፍ ይችላል ማለት ነው። ረመዳን ውስጥ ይሄ በዚህ ሰዓት እንቅልፍ፣ በዚህ ሰዓት ምግብ፣ በዚህ ሰዓት ሱሑር ነው፣ በዚህ ሰዓት ቁርአን ነው። ልጆችም ያንን ማየት አለባቸው ማለት ነው ቤታችን ውስጥ ተኽሲሱ الوقت للعبادة ማለት ነው። لأنه ይሄ ወቅት የተባለው ነገር እጅግ በጣም ወሳኝ የሆነ ነገር ነው በሰው ልጅ ህይወት ውስጥ። ያን ከሚያመላክቱ የቁርአን አያዎች ከፍ ያለው አላህ Subhanahu Wa Ta'ala ምሎበት መናገሩ በቂ ማስረጃ ነው ማለት ነው አይደል እንዴ? ብዙ ጊዜ እንደሚነሳው የሰው ልጅ እንዴት ነው በምንድን ነው የሚምለው? መማል ግድ ከሆነብህ በምንድን ነው የምትምለው? በአላህ። አላህ ማለት የሁሉም የበላይ የሆነ የሁሉም ነገር ምንጭ የሆነው ትልቁ በህይወታችን ውስጥ ትልቅ በሆነው ነው የምንምለው። እሱ ትልቅ የሆነው አካል ደግሞ የሚምልበት ነገር ትልቅነቱ ለኛ ግልጽ የሆነ ነገር ነው ማለት ነው። አላህ Subhanahu Wa Ta'ala በሱረቱል ዐስር ወልዐስር ይላል፣ በጊዜ እምላለሁ ይላል። ወይ ደግሞ በዐስር ወቅት ሰላት በዛች በወቅቷ እምላለሁ ይላል። ኢነል ኢንሳነ ለፊ ኹስር የሰው ልጅ በጠቅላላ ኪሳራ ውስጥ ነው። የሰው ልጅ ከሰረ ወይ ደግሞ ተሳካለት የምንለው ባሳለፈው ህይወት ነው። ህይወት ደግሞ የጊዜዎች ስብስብ ነው፣ ቀናቶች ነው ተሰባስበው ኖሮ ሞተ የሚባለው። ጊዜያቶች ካላለፉ ሰውየው አልኖረም ማለት ነው። ኢነል ኢንሳነ ለፊ ኹስር በዚህ በሚኖርበት ኑሮ ውስጥ በጠቅላላ የሰው ልጅ ኪሳራ ውስጥ ነው ይላል አላህ Subhanahu Wa Ta'ala። አንድም ሳይቀር ማለት ነው። ምን ሲቀር? ኢለ الذين آمنوا ያመኑ ሰዎች ሲቀሩ። በምን? በእውቀት ላይ ሆነው፣ በማስረጃ ላይ ሆነው፣ በተውሂድ ላይ ሆነው፣ ኢትባዕ ሱና ላይ ሆነው፣ ኢኽላስን አስገኝተው የተውሂድ መሰረት ላይ ገንብተው ማለት ነው። ኢለ الذين آمنوا ኢማን ቀልባቸው ላይ ሰረጸ፣ በአንደበታቸው መሰከሩት። ወዐሚሉ ሷሊሓት ተግባርንም አስከተሉ። ሳሊሕ የሚባል ስራ አላህን ያስወደደ ስራ ነው። አላህ የሚወደው የሆነ ስራ ሳሊሕ አልአዕማል ይባላል። መልካም ስራ ማለት አላህ የሚወደው ነገር ነው፣ ያዘዘበት ነገራቶች ማለት ነው። እነሱ ሲቀሩ በጊዜ ውስጥ ኢልምን ከስቦ ተውሂድን ተረድቶ በህይወቱ ተግብሮ አዕመሉ ሳሊሕን በጊዜ ውስጥ ያስገኘ ነው። አመል ካለ ጊዜ አይሆንም። ሰርቻለሁ የሚባለው በጊዜ ውስጥ ነው። የሰው ልጅ በሶስት ነገር የታጠረ ነው፣ በጊዜ፣ በቦታ፣ በሐል ማለት ነው። አሁን ላይ ከአሁን ውጭ መኖር አንችልም፣ የለም። ትላንት ውስጥ መኖር ያለውን ነገር አናውቅም። ኦር ትላንት ከኛ ውጭ ባለው ነገር ያለውን አናውቅም። ነገ ገይብ ነው ለኛ አይታወቅም። አሁን ነው ማለት ነው። በአሁን የታጠርን ነው። ሁለተኛ በቦታ እዚህ መስጂድ ውስጥ ነን፣ አለቀ። እኔ ቤት ያለውን አላህ ነው የሚያውቀው። እዚህ ጀርባዬ ላይ እዚህ ከጣጊያው ጀርባ ያለው ምን እንደሆነ አላውቅም። ከኮፍያው ሊሚትድ ነው። ሐል ወይ ሐዘን ሲመጣ እንደዚህ ዘና ብዬ ላላወራ እችላለሁ፣ መናገር ላልችል እችላለሁ፣ ይተናነቀኛል ማለት ነው። ሐል ደስታም ደግሞ አንዳንዴ ሰው ሊያለቅስም ይችላል። ከነዚህ ሁሉ ነገራቶች የጠራ የሆነው አላህ ብቻ ነው ማለት ነው። እንግዲህ አዕመሉ ሳሊሕ የሚባለው በጊዜውና በቦታ ላይ የታጠረ ነገር መሆኑን ማወቅና ጊዜን ለአዕመሉ ሳሊሕ ማመቻቸት አተኽሲሱል ወቅት እንደተባለው ማለት ነው። እነ ሪሳለ ፊ ኹስር ለለዚነ አመኑ ወዐሚሉ ሳሊሓት መልካም ስራንም የሰሩ ሰርተው ደግሞ ሰልፊሽ አይደሉም። ይሄ ዝም ብሎ ራስ ወዳድ የምዕራቡ ዓለም እንደሚሆነው አይደሉም። ወተዋሰው ቢልሐቅ ይሄ ያወቁትን ሐቅ ለሌላው እንዲዳረስ ከነሱ ጋር እኩል ተሳክቶላቸው ወደ ጀነት እንዲመጡ ተዋሰው ቢልሐቅ አድራ ይባባላሉ። ሐቅን አጠንክረህ ያዝ የሚባባሉት ይቀራሉ ማለት ነው። ቅድም እነ ኢንሳን ለፊ ኹስር ከተባሉት ማለት ነው። ወተዋሰው ቢልሐቅ እነዚህ ሁሉ ተግባራቶች የሚሟሉበት የሆነ ደግሞ አንድ ነገር አለ፣ ሰብር ማለት ነው። ወተዋሰው ቢሰብር ሰብር ከሌለ ስራውንም ትሰራለህ፣ ከዛን ተናደህ ስራውንም ታበላሻለህ ማለት ነው። ትዕግስት ከሌለ እንደዛ ነው።
ሌይሉ ቆሟል፣ ግን ኢማሙን እስከ መርገም ሊደርስ ይችላል። ሶብር ያስፈልጋል። ሶብር ሶስት አይነት ነው ብለዋል አይደል እንደ ዑለማዎቹ። على العبادة بالتمسك من المعصية وعلى البلاء ማለት ነው። አላህ ያዛቸው ነገራቶች ላይ በመቆም መሶበር ይፈልጋል። ወተዋሰው ቢሶብር በዚህ በወቅት ውስጥ በምታደርገው ነገር ላይ ሶብር ያስፈልጋል። አላህ ከከለከላቸው ነፍሲያ አምጣ ከምትላቸው ነገራቶች በመታቀብ ውስጥ ትዕግስት ከሌለ አይሳካም። በላ ሲመጣም እንደዚሁ ሰብር ይፈልጋል። በላ በጊዜ ውስጥ የሚከሰት ነገር ነው ማለት ነው። ስለዚህ ጊዜያችንን ውጤት ባለው መልኩ ተጠቅመን ከከሳሪዎቹ ሳይሆን ተለይተው ተነጥለው ስፔሻል የሆኑ ሰዎች መሆን መቻል አለብን ማለት ነው። ይህን ለማድረግ ጊዜያችን ለዒባዳ ክፍት ለማድረግ የድሮ ሰለፎች ዑለማዎቹ ምን ያደርጋሉ? ሌላውን ኪታብ ያስቀምጡታል። ቁርአን ቀደም ረመዳኑ ሸህሩል ቁርአን ብለን የለ ቁርአንን ያነሳል። የኛ ግን እንደዛ አይመስልም። አህባቢ እጃችን ላይ ሶሻል ሚዲያ ነው ያለው። እንደው ለዚህ ረመዳን ሲመጣ እስኪ እናስቀምጠው ሶሻል ሚዲያው። እስኪ አፕሊኬሽን ከፍታችሁ አንኢንስቶል በሉት። ያን ነው የሚጠይቀው ጊዜ ማዘጋጀት አንዱ ማለት ነው። ምክንያቱም ሶሻል ሚዲያ ላይ እውነታውን እናውቃለን። አሁን ሶሻል ሚዲያ ላይ ሰዎችን ሲያናውዙ የሚውሉ ሰዎች ስም አላቸው። ኮንቴንት ክሪኤተርስ ይባላሉ። የይዘት አዘጋጆች እንበላቸው በአማርኛ። እነሱ አንድ ግብ ይዘው ነው ቁጭ የሚሉት። ካሜራ ውድ ገዝተው፣ ላይት ስፖት ላይት ተገዝቶ፣ ማይክ የሚገርም ማይክ ተገዝቶ የሰዎችን አቴንሽን ትኩረት መሳብ። አሁን ምን እንባላለን መሰላችሁ? ልክ ሶሻል ሚዲያ ስትገባ የሆነ ችግር አለ፣ አንተ አታቆም፣ ረስተኸዋል፣ በሰላም እየኖርክ ነው። ያስታውሱሃል ችግሩ እንደዚህ ሆነዋል ይላል። አዎ ሆኛለሁ ትላለህ። ይሄውና መፍትሄው አለ። መፍትሄውን ልትፈልግ ስትሄድ ብር አምጣ ይላል አይደል እንዴ? በነፃ የሚሰጣለ። ለዚህ እኮ ነው ስንት ስራ እየሰራን በረካ የለም። ይሄ ማምጣ ስግብግቦን ይሁድ ሆነናል እኮ خلاص። የነሱ ባህሪ ይሄ መጥፎ ማለት ነው። ስለዚህ ሶሻል ሚዲያ ሊሚት ማለት ነው። አጥፋ፣ በቃ ዲቶክስ አድርግ። ረመዳን ቻሌንጅ እስኪ ለራሳችሁ ለቤተሰባችሁ አስቀምጡ። ሶሻል ሚዲያ እዘጋለሁ፣ ከገባውም ዳዕዋ ሰማለሁ የሆነች ጊዜ ነው። ግን አሁን መርጦ ማን ነው ፎሎ ያደረገ? የለም። ብዙ ተቀላቅሎ ነው የሚጣው። ረመዳን ውስጥ እኮ መከራ ሊሆን ካላጠፋን ማለት ነው። ስለዚህ ሶሻል ሚዲያ እናስቀምጥ፣ ቁርአን እናንሳ፣ ዝም ብሎ የወሬ ስብስቦችን እንራቅ። ዲናዊ ካልሆነ ዱንያዊ ጥቅም የሚያመጣ ካልሆነ እንደ ሐሜት ያሉትን መራቅ፣ የእንቅልፍ ክፍለ ጊዜ ማስተካከል። ዝም ብሎ እኔ በቃ ይሄ ረመዳን አያመልጠኝም ብሎ ደግሞ 3 ሰዓት 2 ሰዓት እየተኛ ሰውየው ረመዳን 10 ላይ ሲደርስ ዋጅብ ያመልጠዋል። ሱቢ ሊያመልጠው ይችላል። ሱብሂ ሰላት ወር ዙሁር ጸኝቶ ሊያሳልፍ ይችላል። ሚዛናዊ ሆነን መሄድ አለብን። የእንቅልፍም ጊዜ ከቤተሰብ ጋር የቁርአን የስራም ደግሞ አይቀርም ረመዳን ነው ተብሎ ያለንበት ሁኔታ ሀገር ብዙ ነገር ስላለ ማለት ነው። ኢባዳን እንደ ቀጠሮ ማሰብ አለብን ማለት ነው። እጅግ በጣም ልናገኘው የምንፈልገው ሰው ሲኖር የምንሆነው አይነት ረመዳን ታሳቢ ልናደርግ ይገባል ማለት ነው። ሌላኛው ቀልብ ብለናል፣ አልነፍስ ቢልቁርአን ብለናል፣ አልወቅት ብለናል። ሌላኛው ወደ ዝርዝር ስንገባ አሁንም ተድሪቡ ነፍሲ ቀብለ ረመዳን፣ ነፍስን ራሷን ማድረቅ ማለት ነው። ለأنه ان النفس لأمارة بالسوء او كما قاله الله تعالى في القرآن الكريم። በመጥፎ ነገር የማዘዝ ቴንደንሲ አላት። የፈጠረው ነው የሚያውቀው፣ እሱ እየነገረን ነው። አማረቱን ቢሱ ከዛ የተሻለችዋ النفس المطمئنة የምትባላለች፣ የተረጋጋች የጌታዋ ውሳኔ ደስታን የሚፈጥርላት። 1 ሚሊዮን ሊያገኝ ነበረ። ልክ ሊወስድ ሲል ወለድ እንዳለው ሲያውቅ ተወ፣ ደስተኛ ነው። ሙጥመኢና ከተራ ዝም ብሎ ርካሽ አይደለም። ስልዓቱላሂ ጋሊያ፣ የአላህ
እቃ ውድ ነች ጀነት ማለት ነው። ስለዚህ ነፍስን ማረቅ ማስተካከል ያስፈልጋል። መቼ ረመዳን ከመግባቱ ራሱ አስቀድመን ማለማመድ እቺን ተድሪብ ማድረግ ያስፈልጋል። ስልጠና መስጠት ያስፈልጋል። ረሱል ሰለላሁ ዐለይሂ ወሰለም ሲያደርጉ የነበሩት እንደዛ ነው። ቃለት አይሸቱ ረዲየላሁ ዐንሃ እናታችን አይሸት ኡሙል ሙእሚኒን ምን ይላሉ? ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ። የሱሙ መጾም ይጀምራሉ። ሸዕባን ኩለሁ ሸዕባንም ሙሉውን ይጾሙ ነበር። ኢላ ቀሊል ትንሽ ሲቀረው የተወሰኑ ቀናቶች አው ደግሞ በሌላ ሪዋያ ሙሉ ይጾማሉ ማለት ገና ረመዳን ሳይገባ። ምክንያቱም ረመዳን ውስጥ ያለው እድል ሰፊ ከመሆኑ የተነሳ በአንዴ በነፍሳችን ላይ ከምግብ መታቀብን፣ ከውሃ መታቀብን፣ ከሚስት ጋር መገናኘትን መታቀብን በአንዴ ስናመጣበት ተጨናንቀን ፉርሳው እንዳያመልጠን የእንቅልፍ ፈላጊ እንዳንሆን በቀኑ ሰዓት ካሁኑ ማዘጋጀት ያስፈልጋል ማለት። ጀግና ከሆንን ሶስቱን የወር ቀናቶች የውመል ኸሚስ ወየውመል ኢስነይን እየጾምን እንመጣለን። ተድሪቡ አለ ማለት ነው። ካልሆነ ግን ሻዕባን ውስጥ አሁን ሻዕባን ውስጥ ነው ያለነው መጾም እንችላለን ማለት ነው። ይሄ ሱና ነው የረሱል ሰለላሁ ዐለይሂ ወሰለም መንገድ ማለት ነው። ለምን ነፍስን ታለማመዳለህ? ትልቁ ማራቶን ከመጀመሩ በፊት በትንሹ ሶምሶማ ታስጀምረዋለህ ማለት ነው። እዛ ውስጥ ያለው ፍርሳ ነቃ ብለህ እንድትሄድበት እንዳያመልጥህ ማለት ነው። ለዛ እኮ ነው አንድ ሩጫ የሚሮጥ ሰው 10 ሰከንድ ሩጫ ለመሮጥ 20 ዓመት ይዘጋጃል። ተድሪበ ነፍስ ላቡዳ ነው ማለት ነው። ሌላኛው አልእስቲዕዳዱ ሊልዒባዳ ለዒባዳ ራሳችንን ማዘጋጀት አላህን ለማምለክ ምናልባትም የተፈጠርንለት የሆነው ትልቁ ዓላማን ለማሳካት ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን ብሎ አላህ ሱብሓነሁ ወተዓላ በሱረቱ ዛሪያት አያ ቁጥር 56 እንደተናገረው ያንን የተፈጠርንለትን ግብ ለማሳካት ራስን ማዘጋጀት ያስፈልጋል ማለት ነው። አሰላቱ ወሰላቱ ለይል ለሶላት ከምን ጊዜውም በላይ መዘጋጀት ያስፈልጋል። በመስጂድ በጀማዓ በወቅቱ ማለት ነው። የሌሊንም ሰላት ደግሞ መጀመር አለብን ካሁኑ ረመዳን ውስጥ ሁሉም ነገር አንዴ ሲገባብን ይሄ መሰላቸት ውስጥ ቶሎ እንዳንገባ ማለት ነው። ጠንከር ብለን በንቃት የሚሸመተውን ውድ ነገር ሸምተን እንድንወጣ ሰላቱል ሌይል ካሁኑ ትንሽ ትንሽ አላርም መሙላት መጀመር 8 ሰዓት 9 ሰዓት ትሞላለህ። አላርም ተነስተህ 2 ረካ 3ኛ አድርገህ ትዘጋለህ፣ 4 5ኛ አድርገህ ትዘጋለህ፣ 7 እስከ 11 እያለ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም እንዳደረጉት لأنه ረሱላችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ላይ በተዘገበው ሐዲሳቸው መን ቃመ ረመዳና ይላል ረመዳንን የቆማት ሰው ሌሊት ተነስቶ ለጌታው ሱጁድ ያደረገ ሶላት የሰገደ ሰው ኢማንን በአላህ ያመነ ሲሆን በተውሂድ ላይ ሆኖ በኢትባዕ ሱና ላይ ሆኖ ማለት ነው። ወህቲሳበን ከአላህ ምንዳን አገኝበታለሁ ስኬትን እቀዳጅበታለሁ ብሎ አስቦ ይህንን ያደረገ ሰው ጉፊረ ለሁ ማ ተቀደመ ሚን ዘንቢህ ይቅር ይባልለታል። ማ ተቀደመ ሚን ዘንቢህ ከወንጀል ያሳለፋቸው። ይሄ ነገር በቀላሉ አይገባንም። እድሜ ልክ የተፈረደበት ሰው አዲስ ዓመት መጣ ተብሎ ይቅርታ ሲባል የሚሰማውን ስሜት እሱ ነው የሚያውቀው። ከ20-30 ዓመት እስር ማለት ነው። የጀነትና የጀሃነም ጉዳይ ምን ያክል ጊዜ ነው እያወራን ያለ ነው? 1 ትሪሊየን ዓመት ነው? ዲሲሊየን ነው? ላ ኻሊዲነ ፊሃ ዘላለም ነው። የለም መውጫ የለም። ልሙት ብትላት ሞት የለም። ሞት ራሱ ሞቷል፣ ታርዷል። በግ መስሎ ዜል ኸሩፍ ታርዷል ማለት ነው። እዛ ቦታ ላይ የአላህ እዝነት ማግኘት ብቻ የሚጠቅምበት የሆነ ማለት ነው። ያኔ ወንጀልን ታጥቦልህ መሄድ ከሻክ ረመዳን ሌሊት ላይ መቆምን አቅድ፣ ካሁኑ ተለማመድ። ዛሬም መነሳት መቆም አልቻል አለብን ማለት ነው። ፈራኢድ ሰላቶችን በደንብ እናጠንክራቸው። ሁሌም ነው መሆን ያለበት አይደል እንዴ? ሰውየው እስከ መቼ ነው ዒባዳ የሚያደርገው? እስኪሞት ድረስ። ወዕቡድ ረበከ ሐታ ማዛ ያእቲየከል የቂን ሞት ሐቅ እስኪመጣህ ድረስ አላህን ማምለክ አለብን። በረመዳን ደግሞ ኻሰተን በደንብ መጠንከር አለብን ማለት ነው። የሌሊት ሰላቶችን ካሁኑ
ኹሹዕ በጣም ወሳኝ ነገር ነው። ቀልብና አካልን አንድ ቦታ ላይ መሰብሰብ፣ እዚህ ከሆንን እዚሁ በደንብ የመሆን። አሁን ላይ ቅድም ያልነው አቴንሽናችን የተበተነ ነው ማለት ነው። ከምንጠቀምበት በላይ መረጃ እንደ ጎርፍ አጥለቅልቆናል ማለት ነው። ይሄን አድርግ አንድ ሳያደርግ ሰውየው ይሄም ይጠቅመኛል እያለ ቀኑ ይመሽና ይተኛል አንድ ነገር ሳያደርግ። አንዳንዴ እኮ ለዚህ ነው የድሮዎቹ ያወቁት ነገር ተግባር ሌላ እሽትጋል የሚያደርጋቸው። ፈተና በየዘመናቱ የተለያየ ነው። አሁን ያለንበት ፈተና ይሄን ይመስላል ማለት ነው። ጠይብ የተወሰኑ ነጥቦች ይቀሩናል። እነሱን ያው እንተዋወሳለን። በጊዜያችን ስለ አላህ ዲን አላህ ስላዘዘን ነገር ስለ ረመዳን ወር ማውራት ጥሩ ነገር ነው። አላህ በዛ በኢኽላስ ምንዳውን የሚያገኙ ሰዎች ያድርገን። ስለዚህ ወሰላቱ ሌይል አልእስትዕዳዱ ሊረመዳን አይ ሊልዕባዳ ካልነው ውስጥ የመጀመሪያው ነው ማለት ነው። ሶላትን ማጠንከር፣ ነዋፊሎችን መጨመር፣ ሶላት ሌይልን ጨምሮ ማለት ነው። በዛ ላይ መጠንከር ያስፈልጋል። ኹሹዕን መለማመድ ዝም ብሎ የሚመጣ ነገር አይደለም ማለት ነው። እርጋ ማለት ሰላት ውስጥ ሐሴት ማድረግ፣ የቆሙት አላህ ፊት መሆኑን አውቀው ልክ አንድ ሰው ፍርድ ቤት ፊት ለፊት ሲቆም ስንት ፕሮቶኮል እንዳለበት፣ ይሄ ደግሞ አላህ ቀዩም ሰማዋት ወልአርድ አልሐይ አለዚ ላ የሙት አልጀባር ፊት ለፊት ሲቆም ሰውየው ኹሹዕ ሊኖረው ይገባል ማለት ነው። ያንን መለማመድ ያስፈልጋል። የቅድሞቹን መንገድ ተከትሎ ነው ኹሹዕ የሚመጣው። ኢኽላስ በሌለበት ቀልብ ውስጥ ኹሹዕ አይኖርም። ሁለተኛው አልእስትዕዳዱ ሊዕባዳ ካልነው ውስጥ አዱዓኡ ወተዋሱሉ መዓ አላህ አላህን መለመን ማለት ነው። እነዚህ ቅድም ያላቸው ነገራቶች ሁሉ በአቅማችን የምንፈጽማቸው አይደሉም። የአላህ እገዛ ያስፈልገናል፣ የእሱ ረሕመት ያስፈልገናል። እስልምናው ራሱ እዛ ላይ ነው ማዕናው የቆመው። አልኢስላሙ አልእስትስላሙ ሊላሂ ወልንቅያዱ ለሁ ቢጣዓ እንደሚለው ማለት ነው። ለአላህ እጅን አሳልፈው መስጠት፣ ዱዓ ማድረግ ማለት ሁሉንም ነገር እንዲያገራለን። ይህም በተመለከተ አላህ ስብሓነሁ ወተዓላ ዱዓ የሚያደርጉ ሰዎች እንዴት እንደሆነ ሐለታቸው ምን እንደሚገጥማቸው ይናገራል። በሱረቱ አልበቀራ 20 ቁጥር 186 ወኢዛ ሰአለካ በጠየቀህ ጊዜ ና ይላቸዋል ረሱላችንን ሰለላሁ ዐለይሂ ወሰለም። ማን ዒባዲ የኔ ባሪያ በጠየቀህ ጊዜ፣ አኒ ስለ እኔ በጠየቀህ ጊዜ ብለህ በለው ፈኢኒ ቀሪብ ለባሪያው ቅርብ መሆኔን ንገረው፣ አበስረው፣ እሰማዋለሁ። ኡጂቡ ዳዕወተ ዳዒ ኢዛ ፈዐለ ዒሽ ኢዛ ደዓን አይደለም። ተጣሪ በተጣራ ጊዜ ሰምቼ የዱዓውን ምላሽ እሰጠዋለሁ። እንዴት? በዱንያ ወዲያው፣ ካልሆነስ በአኺራ፣ ካልሆነስ በላዕ በመያዝ በብዙ መንገድ ነው ዱዓ ምላሽ የሚያገኘው። አልተመለሰልኝም አትበል። ምናልባት ዱንያዊ ችግር ከሚቀረፍ የአኺራ ችግር መቀረፉ የተሻለ ነው። ያን የሚያውቀው አልሐኪም የሆነ አላህ ነው። ዱዓ ሲታደርግ ቀረ ብለህ አትዘን። አኺል ከሪም ሐኪም ነው ብለናል። ያ ማዕና ለዚህ እኮ ነው አስማኢላሂ ወሲፋቲሂ መረዳት አለብን የሚባለው። የጥበብ ባለቤት የሆነ አምላክ ነው። ስትለምነው ችግርህን እያወቀ ዝም ያለህ ጥበብ አለው ማለት ነው። አንዳንድ መጥፊያዎቻችን ኒዕማ ተደርጎ ከተሰጡን ነገራቶች ውስጥ የሚፈልቁ ሊሆኑ ይችላሉ ማለት ነው። ስለዚህ አዱዓ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን፣ ይህን በረመዳን ውስጥ ደግሞ ከፍ ባለ ማግኒቱድ ማድረግ አለብን ማለት ነው። ከፍ አድርገን አብዝተን ነው ማድረግ ያለብን ማለት ነው። መለመን ወንጀላችን ብዙ ነው ብለናል። ተውበት ማድረግ ማለት ነው። እስትግፋር፣ ቅናቻውን መንገድ መመራት። ምናልባት ስንሰግድ እኮ በቀን ውስጥ 17 ጊዜ ኢህዲነ ሲራጠ አልሙስተቂም ቀጥ ያለው ሲራጥ የቱ ነው? ጀነት የሚከተው ቀጥታ ማለት ነው። እዚህ መራመድ ስትጀምር ስትሄድበት ጫፉ ጀነት ነው፣ መጨረሻው ጀነት ነው ማለት ነው። ያን እንዲሰጠን መለመን ያስፈልጋል ማለት ነው። ቅናቻውን መንገድ ማለት ነው።
የተረጋጋ ቤተሰብ። የሰው ልጅ ከቤተሰቡ ይጠየቃል። አባወራ የሆነ ሰው ሚስቱን ጨምሮ ከስሩ ባሉት ላይ ኩሉኩም ራዒ ወኩሉኩም መስኡሉን አን ራዕየቲሂ ስለተባለን ማለት ነው። በየደረጃው እስከ ተቀጥሮ እስከሚሰራው ሰራተኛ ወይ ደግሞ ባሪያ ድረስ ተጠያቂነት አለ። ስለዚህ ቤተሰብ የተረጋጋ አላህ እንዲያደርግልን ዱዓ ማድረግ ያስፈልጋል ማለት ነው። ኡማው አንድነት እንዲኖረው ትክክለኛ አንድነት በተውሂድ ላይ የተሳሰረ አሁን ያለንበት ያንን አይገልጽምና ማለት ነው። ረመዳን ውስጥ ያንን ማድረግ አለብን፣ ዛሬም ያንን ማድረግ አለብን ማለት ነው። አላህ የተቀየረች ልብን ይዘው የሚወጡ እንዲያደርገን መለመን ያስፈልጋል በረመዳን ውስጥ ማለት ነው። ለዓለኩም ተተቁን ስለተባልን ማለት ነው። ረመዳን ውስጥ የሚከጀለው ነገር ተቅዋን ማግኘት ነውና ማለት ነው። እቺ ልብ ተቀይራ የተቅዋ መሰረት ተጥሎባት መውጣት የምትችል እንድትሆን እሱኑ አላህን ነው የምንጠይቀው ማለት ነው። ቻይ የሆነውን አምላክ ማለት ነው። አምስተኛውና የመጨረሻው ነጥባችን ኢስላሑል አኽላቅ፣ ስነ ምግባራችን በማስተካከል ረመዳንን ልንቀበለው ይገባል ማለት ነው። የመጀመሪያው ተጥሂሩ ሊሳን ወልቀልብ፣ ቀልብን ማጥራት። ቅድም የተጀመረው ሂደት ውስጥ ሊሳን እቺ ምላስ ማለት ነው። ሰውየውን በአፍጢሙ ጀሃነም ውስጥ የምትዶለው እቺ ምላስ ነች። ሰቂለት ከኡሙከ ብለው በሐዲሱ ረሱላችን ሰለላሁ ዐለይሂ ወሰለም እንዴት ይሄ ይጠፋል ብለው እንደተናገሩት ሊሳን ተድሪብ ያስፈልጋታል፣ ስልጠና ማለት ነው። ረመዳን ከመግባቱ በፊት አስቀድመን ያንን ልናለማመድ ይገባል። ረሱላችን ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ለም የደዕ ቀውለ ዙሪ ወልዐመለ ቢህ፣ የውሸት ንግግርን በውሸት ንግግር መስራትን፣ ቢዝነስ፣ ትምህርት፣ እያንዳንዱ ነገር ቤተሰብ፣ ሁሉም ማለት ነው። ሀገር የምትመራም ከሆነ መጅሊስ ውስጥም ከሆንክ ኮሚቴም ከሆንክ ኢማምም ከሆንክ ሙዓዚን፣ እነዚህን ነገሮች ካልተውክ በተለይ በረመዳን ፈለይሰ ሊላህ ለአላህ የለውም ሓጀተን ጉዳይ አን የደዐ ጣዓመሁ ወሸራበሁ፣ ሰውየው ምግብና ውሃውን በመተው ምክንያት አላህ የሚሰጠው ምንም ነገር የለም እየተባለ ማን ነው ይሄን የተናገረው? አሳዲቅ አልአሚን ሙሐመድ ብን ዓብድላህ ሰለላሁ ዐለይሂ ወሰለም እውነት ተናጋሪ የሆነው መልእክተኛ ቀውለ ዙር ተጠንቀቁ ያለው፣ ምላሳችሁን ሰብስቧት፣ ሐቅን ተናገሩ፣ ካልሆነስ ፈልየስሙት፣ ጸጥ ማለት ሰላም አለ። ጸጥ ማለት خلاص የማታውቀው ነገር ውስጥም እንደዛው ጸጥ ብሎ ማለፍ ይሻላል ማለት ያንን ካሁኑ ምላስ ማሰር መለማመድ መቻል አለብን ማለት ነው። ከሐሜት ንዴት መንደድ ማለት ነው እሳት መሆን ማለት ነው። ጥሬ ትርጉሙ እንደዛ ነው። አያስፈልግም። ሙእሚን እንደዛ መሆን የለበትም። አኽላቃችን ሲስተካከል እነዚህ ነገራቶች ናቸው የሚስተካከሉት ማለት ነው። ሰከኔ ማለት ቆመ ከሆነ ቁጭ ማለት፣ ቁጭ ብለ ከሆነ መንጋለል እንደተባለው ማለት ነው። ጀግና ሰው ማን ነው አሉ ረሱላችን ሰለላሁ ዐለይሂ ወሰለም? መን መልከ ነፍሰሁ መን ይምተለከ ነፍሰሁ ኢንደል ገደብ፣ በተናደደ ጊዜ አው ከማ ቃለው አው ከማ ቃለ ረሱሉ ሰለላሁ ዐለይሂ ወሰለም፣ በንዴት ጊዜ ነፍሱን ያዝ አድርጎ የሚያልፋት ሽርፍራፊ ሰከንድ ነች። ሰውየውን እስር ቤት ልትከተው ትችላለች፣ ወይ ሊሞት ይችላል። በንዴት ውስጥ ገብቶ በሚወስናቸው ውሳኔዎች ማለት ነው። ይህንን ሊቀይረን ይገባል ረመዳን ማለት ነው። አኽላቅ ተስተካከለ የሚባለው እንደዛ ነው። ቡዒዝቱ ሊኡተሚመ መካሪመ አልአኽላቅ ረሕመተን ሊልዓለሚን ሆኖ እንደተባለው ማለት ነው። የእሳቸውን መንገድ ስንከተል ንዴታችንን እንቆጣጠራለን። ትዕቢት መኖር የለበትም። መጥፎ ንግግርን መናገር የለብንም፣ በአካልም ኦንላይንም ማለት ነው። መጥፎ ንግግር ሼር አትከተል፣ አብረህ አትጻፍ፣ ሰውየውንም አትከተል። ያው አሁን የምንኖረው ህይወት ኦንላይን እና ኦፍላይን ስላለው ማለት ነው። የቀደምቶቹ ኦፍላይን ብቻ ነው፣ በአካል ሰፈር ውስጥ የሚሆነው ነገር ነው። አሁን ግን ወንጀሉ እዛ ውስጥ አለ። ሁለተኛው አኽላቅን ከማስተካከል አብሮ የሚሄደው ኢስላሑል ዐላቃት፣ የእኛ ስነ ምግባር መጀመሪያ በደንብ ካሰርነው ካስተካከልነው በኋላ ከሰዎች ጋር ያለን ነገር ደግሞ ኢስላሕ ማድረግ ያስፈልጋል። ያ የሚመጣው ይቅር በማለት ነው። አንተ በጣም ምርጥ ሰው ነህ፣ ፐርፌክት ነህ፣ ሰው አትበድልም። ግን ሰዎች በደሉ። አኽላቅ ያለው ሰው ምን አይነት ነው? ይቅር ይላል።
ይሄን ከማን እንማራለን? ሙሐመድ ብን አብድላህ ረሱል ሰለላሁ ዐለይሂ ወሰለም በዛ መልኩ ቶርቸር ሲያደርጓቸው የነበሩት ሳይኮሎጂካሊ በአካልም በሁሉም መንገድ በስነ ልቦናም ሲጎዷቸው የነበሩትን ሰዎች ኢዝሀቡ አንቱም ጡለቃ ብለው በየውመል ፈትሕ አልአክበር ላይ ነፃ እንዳወጧቸው ሰው ቢበድልህም ንጹህ ብትሆንም ነው። ንጹህ አይደለም የበደልነው ይበዛል ከበደልን። ከተበደልንማ እንዴ ክፍለ ከተማ አይቀርም አይደል እንዴ? ይቅር ማለት ነው ኢስላህ ዐላቃት ማለት ነው። ይቅርታንም መጠየቅ እናቀስራለንና ሚስትህን ይቅርታ ጠይቃት። ሚስት ባሏን መጠየቅ አለባት። አባት ልጅ አባቱን መጠየቅ አለበት። ለእነሆ አባት ካላወቀ በስተቀር በልጁ ላይ መጥፎን ነገር በፍጹም አያደርግም። እውነት ነው። እንደዛ ማለት እንዲቀድመው የሚፈልገው አካል ቢኖር ልጁ ነው። ልጆች ወደ አባት ይቅርታ መጠየቅ ብዙ የምናጎለው ነገር ስላለ ማለት ነው። ከዛን ዝምድናን መቀጠል ማለት ነው። የተውካቸው ወንድምህ የተዘጋጋኸው ካለ አሁኑን ይቅር በለው፣ ረመዳን ከመግባቱ በፊት ማለት ነው። አኽላቃችንን ነው መቀየር ያለበት። አኽላቁ የተቀየረለት ሰው ከቤተ ዘመዶቹ ጋር ሁሉም ሰላም መሆን አለበት ማለት ነው። የአላህን መንገድ ተው ሲሉህ ብቻ ነው የምትዋጋቸው ዘመዶችን። ሐታ ካፊር ቢሆኑ ሙዓመላህ መስተካከል አለበት። ከእነሱ ጋር ያለህ መኗኗር የተስተካከለ መሆን አለበት። አንተ በላጭ ሁን። ብርሃን ይዣለሁ ያልክ ነው፣ እነሱ ጋር ጨለማ ነው የያዙት ካልክ ብርሃን አንተ ጋር ካልቀነሰ በስተቀር የእነሱ ጋር ያለው ጨለማ በራሱ ይጠፋል አይደል? አሁን ላይት ሲበራ እቺ ምሳሌ ሁሌም በጣም ወሳኝ ነች። አልቁርአን ኑር ብለህ አላህ ኑር ነው ብለናል። ኑር ማለት እሱ አለ ማለት ጨለማው ጠፍቷል ማለት ነው። ዙልም ሽርክ፣ ይሄ ወንጀል ደግሞ ዙልም ነው ብለናል። ድቅድቅ ጨለማ ነው። ስለዚህ አብርተህ ለነሱም አብራላቸው እናብራላቸው ማለት ነው። በይቅርታ ነው ያ ደግሞ የሚደረስበት። የመጨረሻዋ ነጥብ ለዐሸሩል አዋኺር መዘጋጀት ማለት ነው። መነየት ካሁን ረመዳን ውስጥ ምን አይነት ሌሊት አለ? አንድ አጃኢብ የሆነ ሌሊት አለ። አላህ በቁርአኑ ለይለቱል ቀድር የውሳኔቷ የመወሰኛታ ሌሊት ኸይሩን ሚን አልፍ ሸህር ከ1000 ወራቶች የምትበልጥ አይ ደግሞ ከ83 ዓመታት የምትበልጥ በሷ ውስጥ መልካምን ስራ ያስገኘ ሰው 83 ዓመት በዒባዳ ወይ ደግሞ በመልካም ስራ ውስጥ እንደቆየ የሚታሰብለት የሆነውን አሸሩል አዋኺር ውስጥ የመገኘት እድሏ የሰፋችው የሆነችውን ትልቋን ፉርሳ ሽልማት ልትዘጋጅላት ይገባል ዛሬ ማለት ነው። ረመዳን ሁለት ቦታ ከፍለን ማየት እንችላለን። የመጀመሪያው 20 ቀን፣ የተቀረው 10። ይሄ 3 ቦታ የሚከፈለው ነገር የለም። ضعيف ሐዲስ ነው ማለት ነው። አሸሩል አዋኺር የሽዱ ሚዕዘረሁ የተባሉት ረሱላችን ሰለላሁ ዐለይሂ ወሰለም ሽርጣቸውን ያጠነክራሉ፣ ወይ ወደ አልጋ አያበዙም፣ ይቆጠባሉ፣ ከዛ ዒባዳ ላይ ይጠነክራሉ የተባለበትና የተቀረው ለዛ የተቀረው 10ዎቹ ከአሁኑ መዘጋጀት 83 ዓመት በዒባዳ ማሳለፍ 73 ዓመት አላህን እየለመንክ ማሳለፍ ከፈለግ ያቺን መዘጋጀት ያስፈልጋል ማለት ነው። ስለዚህ የሚያዘናጉ ነገራቶቹን ከአሁኑን ቀንስ። ነጠል ብለን ከጌታችን ጋር ሆነን ተውበትን መጠየቅ ከአሁኑን ለማመድ። ለይለቱል ቀድር ምናልባት አላህ ቢወፍቀን የምናደርገውን ዱዓ ከአሁኑ እንለማመድ። ምን እንበል? ለይለቱል ቀድር ሌሊት ሲሆን ከሱና እንውሰድ። አላሁመ ኢነከ ባረከላሁ ፊኩም አላሁመ ኢነከ ዓፉውን ከሪም ቱሒቡል ዓፍወ ፈዕፉ ዐና። ከአሁኑ ሌሎችንም ብዙ የረሱል ሰለም ዱዓዎች አሉ ማለት ነው። እንያዛቸው። ዓለይና ነዕለመ ረመዳኑ ኒዕመቱን ወለይሰ ضማና። ረመዳን ጸጋ ነው፣ ዋስትና ግን የለውም። ፖቴንሻል ነው፣ ፓወር ስትጠቀምበት ነው ፉርሳ የሚሆን ኒዕማነቱ የሚረጋገጠው። ዋስትና የለንም ማለት ነው። ወፉርሰቱን ወለይሰ ዋዕደን፣ ቃል የተገባልን ነገር አይደለም። 83 ዓመት የተባለው እድል ነው፣ ቀርቦልሃል፣ ከያዝከው ታገኛለህ ማለት ነው። ልብ ልንል ይገባል። ከም ሚን ሷኢሚን ፊ ሰነት ልማዲያ ሁወ ልየውመ ተሕተ ቱራብ። ስንት ወንድሞች አሉ የምናስታውሳቸው የምናውቃቸው አምና ጾመዋል፣ ዘንድሮ የት ናቸው? ተሕተ ቱራብ፣ ከጌታቸው ጋር ተገናኝተዋል። እድሉ አለን ማለት ነው። እንመለስ፣ እንጠቀምበት። ፈኢን በለገከ አላሁ ረመዳና ፈድኹልሁ ቢተውባ። አላህ ረመዳንን ካደረሰ ተውብተህ ግባበት። ወዒሽሁ ቢሑዱሪን፣ በንቃት ሆነን እንኑረው ረመዳንን ደግሞ ካደረሰን ማለት ነው። ወኽሩጅ ሚንሁ ቢቀልቢን ጀዲድ፣ በተቀየረ ወደ አላህ ቀረብ ባለ ልብ ደግሞ ለመውጣት ጥረት እናድርግ።
ወላሁ የድዑ ኢላ ዳር ሰላም አላህ ሁሌም ወደ ሰላማዊቷ ሀገር ነው የሚጠራው፣ ወደ ጀነት። ሰውን በመቅጣት አላህ የሚጠቀመው የሚደስተው ነገር የለም ማለት ነው። ያንን አውቀን በዚህ መልኩ ልንዘጋጅ ይገባል። አላሁመ በሊግና ረመዳና ወአዕና ፊህ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲከ አላሁመ አሚን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።